ሄለን ታሪክ ሰራች። እንግዲህ ከዚህ በፊት እንደምታስታውሱት ከቃልዬ ጋራ ተጣልተው መልሰሽ ዝር እንዳትይ መልሰሽ ወደ ቆሻሻ ህይወቴ ልትመልሽ ነው ወይ ብላት ነበር። ነገር ግን የሆነ ሴራ አሲራ ተመልሳ መታለች። ቃልዬና ሳሚ ተጣሉ። ዳግምና ብሌን ደግሞ በእውነት ታርቀዋል። በጣም ደስ የሚል ነገር ነው። በኃይሉ ከእስር ቤት ተፈታ። በጣም አዳዲስ ነገሮች ተፈጥረዋል። እንግዲህ ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አደራ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ በኃይሉ ከእስር ቤት ተፈትቷል። በዋስ ተፈትቷል ከእስር ቤት። ሄለን ደግሞ እንደምታስታውሱት ከዚህ በፊት የቃልዬ የድሮ የጎዳና እንግዲህ ቃልዬ እንደምታውቋት የጎዳና ልጅ ዱርዬ ልጅ ናት። እዛ ጎዳና አብራ የምትኖራት ጓደኛዋ መታ ነበር ከዚህ በፊት ልጠይቃት። ነገር ግን ባለፈው ቃልዬ አሽቀንጥራ ነበር የጣለቻት። እንዴት ትመጫለሽ? እንዴት ወደ መልስሽ ወደ ቆሻሻ ህይወቴ ልትመልሽ ነው ወይ የመጣሽው? እና በቃ ሚስጥሩን በሞላ ዝርግፍ አድርጋ ነግራት ነበረ። እንግዲህ እዚህ የመጣሁት ይህንን ቤት ለመውረስ ነው ምናምን ብላ ሁሉን ነገር ነግራት ነበረ ከዚህ በፊት። ነገር ግን ተጣልታ ስለሰደደቻት ትሰሚኛለሽ፣ ድጋሚ እመጣለሁ። ስመጣ ግን የነገርሽኝን ሚስጥር ዝርግፍ አድርጌ እናቴ ለምትያት አሮጊት ነው መነግራት ሁሉንም ነገር ብላት ነበረ የሄደችው። እንግዲህ ቃልዬ በቃ ዓለም 9 ናት ብላ እንግዲህ ከሳሚ ጋር እንግዲህ ሳሚ ሰላምን 300 ሺህ ብር ይዘሽ ነይ፣ ካልሆነ ልጅሽንና አንቺን እስር ቤት አስገባቸዋለሁ ብሎ ብር ተቀብሏታል። እንግዲህ 300 ሺህ ብር ነው እንግዲህ የተቀበላት ሰላም 300 ሺህ ብር ነው። አይ ልጄ እስር ቤት ከምትገባማ እኔ እከፍላለሁ፣ ያልከውን በሞላ ብር እሰጥሃለሁ፣ ልጄም እስር ቤት አትገባም፣ እኔም እስር ቤት አልገባም ብላ 300 ሺህ ብር ነው የሰጠችው። እንግዲህ ቃልዬ ወስዳ ሰላም ለሳሚ ያንን ብር ሰጠችው ማለት ነው። እንግዲህ ሳሚን ስለምታውቀው እንዴት ነው ያደረገው? ለሆነች ህፃን ልጅ ላከና እሱ በርቀት ቁሞ ደወለላትና ስጫት አላት። እንዴ ለማን ነው የምሰጣት አለች። አጠገብሽ ላለችው ልጅ። በጣም እኮ ትንሽ ልጅ ናት፣ እንዴት ነው ይሄን ሁሉ ብር የምሰጣት ለሷ? እየታዘሽውን ብቻ አድርጊ አላትና ያንን ብር ለዛች ለህፃን ልጅ ያንን 300 ሺህ ብር ሰጣትና ተቀበላት፣ ህፃኗን ማለት ነው። በቅርብ የሆነች በአጥር ስር ተደብቀው እያያት ነበረ። እንዲህ ዘወር ወደዚህ ወደዛ ሰዓት ቀጥ ብለሽ ወደ መጣሽበት ሂጂ አላት ሰላምን። ምስኪን ሰላም እንግዲህ ያንን ብር ሰታ ተመልሳ ወደ ቤቷ ሄዳለች። ከዛም ቤት እንደሄደች ማም ሰጠሽው አለቻት። አዎ ሰጠውት አለችና 300 ሺህ ብር እንግዲህ አልማዝ የምትፈልገው 200 ሺህ ብር ነው የተነጋገሩት። ነገር ግን ሳሚሻ እንግዲህ 100 ሺህ ብሩን ለራሱ አድርጓል። ምን ሰምታለች እንግዲህ ችግሩ ሰላም ለቃል ነግራታለች ማለት ነው። 300 ሺህ ብር አምጭ ብሎኝ ብላ እና ተነቃቅተዋል። ቆይ አንተ ሳሚ በኃይሉ የገባበት እስር ቤት አንተ መግባት አይቀርም ብላው ነበረ። ነገር ግን በኃይሉ እዛ በጉቦ ሰጥቶ ምናምን ወጥቷል ከእስር ቤት። እንግዲህ ሰላም ሄዳ ስትጠይቀው ያው መቼም ምስኪን በንጹህ ልቧ ሰላም ሄዳ ስትጠይቀው በኃይሉን ምን አላት? ልጄ እኮ በጣም ማየት ትፈልግ ነበረ። ነገር ግን በቃ ሁልጊዜ እያሰበች ነው በልቧ እያሰበች ነው እና በቃ ስላልተመቻት ነው። በጣም ይቅርታ በይልኝ፣ ሰላም በይልኝ ብላኛለች በኃይሉ ወንድሜ እንትን እንዳትቀየማት ከጓደኞቿ ቀጠሮ ስላላት ነው አለችው ማለት ነው። እንግዲህ ተነካክተዋል አደል? እሺ ስንፈታ እመጣልሻለሁ በይልኝ አላት እና ተፈትቷል። እንግዲህ በኃይሉ ያንን ሁሉ ጉቦ ከፍሎ ለአለቃዎቹ ጉቦ ከፍሎ ነው የወጣው። እንግዲህ በህገ ሄለን ሁሉንም ነገር እንዳልናገርብሽ ምን ያክል ብር ትከፍይኛለሽ አለቻት ማለት ነው። ቃልዬን ስለምንድን ነው ብር የምታወሪው? አንቺ ያምሻል እንዴ? ስለምንድን ነው ብር የምታወሪው? የምን ብር ነው የምሰጥሽ? እኔ ብር የለኝም። እኔ እኮ
ይኸው ምስጢሬን የነገርኩሽ እኮ ጓደኛዬ ነሽ ብዬ ነው የነገርኩሽ። ኧረ ይሄ ሄሉ ምን ሆነሻል? አብድሻል እንዴ? ኧረ እባክሽ እባክሽ። እና እንደዛ ከሆነ ባለፈው እንዴት እንደዛ እንዴት አድርገሽ ነው አሽቀንጥረሽ ከቤት ያስወጣሽኝ? ስለዚህ እኔ እሷን ለአሮጊቷ ሁሉንም ነገር ዝርግፍ አድርጌ ከምነግራት ብር ስጭኝ፣ በርከት ያለ ብር ስጭኝ አለቻት። እንዴ ሄለን ቆይ ችግር የለውም ይችን አሮጊት እንግደላት ወይ የሆነ ነገር ላድርጋትና እኔ አካፍልሻለሁ። አሁን ግን እኔ ምንም አይነት ብር የለኝም ታውቂያለሽ አይደል እንዴ? እኔ ምን አለኝና ነው የምሰጥሽ? ምን ማለትሽ ነው ሄሉ? ኧረ እባክሽ እባክሽን እባክሽ ተይ። እኔ አሁን በጣም ብዙ ችግር ላይ ነኝ። ያነ ክፉ ወንድሟ ለራሱ አሳስሬዋለሁ እና አሁን ለራሱ በቃ የሆነች አሮጊቷ የሆነች ልጅ የሆነች ሴትዮ እንትን ብላ ገፍትራት ሙታለች ብለን አሁን 300 ሺህ ብር መክፈሏ ነው። አሮጊቷም ስጭኝ እንዳላላት ምንም ብር የላትም። ስለዚህ ምንም ብር የለኝም ሄሉ እባክሽ ተረጅኝ እባክሽን፣ እኔ ወደዛ ህይወት መመለስ አልፈልግም እባክሽ እንዳትናገሪብኝ አለቻት። እና በፊት ነበረ እንደዚህ ማሰብ የነበረብሽ። ለምንድን ነው ባለፈው እንደዛ ያድርገሽ የላክሽኝ? እኔን አትናገርም ብለሽ ነው። እኔ ግን እንትን ብዬብሽ ነው የሄድኩት። ምክንያቱም ይሄ ተመልሼ መጥቼ እንደምናገር ነግረሽ ነው የሄድኩት አለቻት። እንግዲህ አልማዝ ደግሞ ብሯን ወስዳ 200 ሺህ ብሩን ወስዳ እኔ ይሄ ብር አንሶኛል ብላችኋለች። ደግሞ እንግዲህ ቃልዬና ሳሚ በዚህ ውጥርጥር ብለዋል። በዚህ በዛ ተጨናንቀዋል። ሳሚም እንግዲህ 100 ሺህ ብሩን ለብቻው ወስዷል። እንግዲህ ቃልዬ ደግሞ መልሳ እባክህን ያን 100 ሺህ ብር መልሰ ላክልኝ፣ እዚህ ሌላ አዲስ ችግር ተፈጥሯል። የሆነች እዛ ጎዳና ማቃት ጓደኛዬ መታ ልትናገር ነው፣ ለእሷ 100 ሺህ ብር ልስጣት ዝም እንድትል ትለዋለች። ሳሚ ደግሞ ምንም ብር የለኝም ከየት አግኝቼ ነው የምሰጥሽ? የራስሽ ጉዳይ ማን አውሬ ያለሽ አላት። እንግዲህ በቃ በኃይሉም ተፈትቶ መጥቷል። ቃልዬን እገልሻለሁ፣ እንዴት ታሳስሪኛለሽ? እዛው እስር ቤት ምቀር መስሎሽ ነው? እንዴት እንደዚህ ታደርጋላችሁ? እንዴት እንደዚህ ታደርጊያለሽ? አንቺ አርኔ እንዴ እኔ ለምንድን ነው አንተን ማሳስር? ትለዋለች። አይ እና ታዲያ ማን ያሳሰረኝ? ገብቶኛል። ሲጀመር ተረድቻቸዋለሁ። ባለፈው ምን ስትሉ እንደሰማችሁ እኔን የማውቀው እና እንዴት ብትደፍሬ ነው እንደዚህ ያደረግሽው? እንዴት ብትደፍሬ ነው የእህቴን ገንዘብ ያልደከምሽበትን ይዘሽ ልትሄጂ? እኔት ተመስገን ይኸው ተፈታው። ከዚህ በኋላ አታስፈልጊኝም፣ ውጭ ከዚህ ቤት እንዲያውም አላት ማለት ነው በኃይሉ። ውጭ ከዚህ ቤት አሁን ለሰላም ሁሉንም ነገር እነግራታለሁ። በስተት ነው ብዬ እነግራታለሁ። ይቺ ልጅሽ አይደለችም፣ በስተት ነው ብዬ እነግራታለሁ። ከዚህ ቤት ትወጫለሽ፣ ምክንያቱም አንቺ ከሃዲ ነሽ፣ ክደሽኛል አላት። እንግዲህ ቃልዬ ይህን ያክል ዓመት ዘና ብላ ነበር የኖረችው እዚህ ቤት። ከጎዳና ህይወት እንዴት ብላ እንደነበረ ታውቁት ነው። አሁን ግን በጣም አሪፍ ኑሮ እየኖረች ነበር ከሞቀ ቤቷ። እንግዲህ አሽቀንጥሬ እጥልሻለሁ፣ አስቢበት፣ የምትሄጂበት ሂጂ አላት ማለት ነው በኃይሉ። ይህን ነገር ባታደርጊ እኔም እንደዚህ ክፉ ባላሰብኩብሽ ነበር አለ። እገልሻለሁ፣ ካልሆነ እዚህ ቤት ካልወጣሽ እገልሻለሁ አላት። ቃልዬ ደግሞ ይህንን ቪዲዮ ለፖሊሶቹ ነው መልሽ የምሰጣቸው። እኔ እስካሁን እንዲያውም በጥቆማ ብቻ ነበር ያሳሰርኩ፣ ይህን ቪዲዮ ለፖሊስ እሰጣለሁ ትለዋለች። ቪዲዮ አለኝ፣ አንተን መቀመቃት ውስጥ የሚከት ቪዲዮ አለኝ፣ ፍላሹን አስቀርቸዋለሁ እንዳለ ፍላሹ ላይ ያለው መረጃ ሁሉም መረጃ በእጅ ያለ አለችው። እና እንግዲህ በጣም ውጥረት ተፈጥሯል በዚህም በዛም። እንግዲህ ገኒ ደግሞ በዋስ
ትፈታ ሲባልም ዋስ አሁን አንቀበልም ገና እናጣራለን አሉ ፖሊሶቹ። ገነትም እስካሁን እስር ቤት ናት። ብሌኗ ደግሞ እንግዲህ በጣም እያለቀሰች ወይኔ እናቴ 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 በቃ እኔ እታሰራለሁ ከዚህ ቤት እኔ እታሰራለሁ ከዚህ መውጣት አለብሽ ብላ ያለች። ከዛ ከፖሊስ ጣቢያ ሄደው ነበረ ከሰላም ጋራ በጣም አለቀሰች። ይኸውልሽ እኔ ወንጀለኛ አይደለሁም አጣርተው ይፈቱኛል። ስለዚህ አንቺ ተረጋጊ እባክሽ ብሌን አታልቅሽ፣ እባክሽ አታልቅሽ እያለች እንግዲህ አለቅሳለሁ አልፈልግም፣ እኔ እዚህ ነው የምቀረው፣ እናቴ እዚህ ሲሚንቶ ላይ ማደር የለብሽም፣ እኔ የሞቀ ቤት እያደርኩኝ ብላ በእኔ ጥፋት አንቺ በጭራሽ መታሰር የለብሽም፣ እኔ ጥፋተኛ ብላ ስታለቅስ እንግዲህ ሰላም ደግሞ ሂጂና ታሰሪ፣ ጭራሽ አሁን ወንጀለኛ ልታደርጊያት ነው፣ እናትሽ ለአንቺ የምትከፍለው መስዋዕትነት አይታይሽም እያለች እንግዲህ በቃ እባክሽን ውሰጃት ሰላም እባክሽ ይዘሻት ሂጂ አለቻት። ተመልሰው ሲመጡ እንግዲህ እያለቀሰች እያለ በጣም እንግዲህ ከዳግም ጋር ተጣልተዋል። ሁለተኛ ካጠገቤ እንዳደርስ ዝር እንዳትል ብላው ነበረ። ነገር ግን ዳግም እንግዲህ በጣም ነው የሚወዳት እና ሄደ። ሁለተኛ ላይ አልፈልግም ብላውም ሁሉንም ነገር ብላውም፣ ነገር ግን በጭራሽ ከአጠገቡ አራቀም። ሄዶ እቤት እስኪ ቆይ ማዘር የሆነ ነገር ሆና ነው ማለት ነው እንጂ እንደዚህማ አታለቅስም አይከፋትም ነበረ ብሎ ቤት አስቤዛ ገዛዝቶ እንግዲህ ሁልጊዜ እንደሚያደርገው አስቤዛ ገዛዝቶ ለእናቷ ሲሄድ ቤት ውስጥ ማዘር እያለ ሲገባ የለም ብሌን እያለቀሰች ነው አገኛት። ከዛ በቃ በጣም ይቅርታ አድርግልኝ፣ በጣም ይቅርታ በቃ ታረቁ ማለት ነው። ሄዶ ቅፍ አድርጎ ሳማት። ነገር ግን ዳግም ራሷን በጣም አማት ነበረና ራሷን ሲያማት መድኃኒት ስጠኝ ትለዋለች። እንግዲህ መድኃኒቱ ደግሞ እዛ ሸልፍ ላይ ነው የነበረው። ሲፈልግ ከባድ ነገር አገኘ ሳሚ። ምንድን ነው ያገኘው? የእናቱን ፎቶ። እንግዲህ ወይዘሮ ገነት እናቱ እንደሆነች የእናቱ ፎቶ እንደሆነ አወቀ። ነገር ግን ዳግም አይቶ ተጠራጠረ። እንዴት እዚህ ሊመጣ ቻለ? ወይስ ተመሳሳይ ነው ወይስ ምንድን ነው ብሎ በጣም ተጨናነቀ። ለረጅም ሰዓት ያንን ፎቶ ሲያይ ግራ ተጋባ። እኔ ብሌን አሁን ታማለች፣ አረጋግቼማ እጠይቃታለሁ። የእናቴ ፎቶ እኮ ነው። በቃ እዚህ ቤት ሲመጣ የሚሰማኝ እናቴ እንደሆነች ነው የሚሰማኝ። ምንድን ነው ነገሩ? ቆይ ምንድን ነው አለ ዳግም። በጣም ተገረመ። ተመሳሳይ ነው ወይስ ምንድን ነው እያለ እንግዲህ በጣም ብሌን ታማ ስለነበረ መጠየቅ አልፈለግም። ቆይ በቃ እኔማ ትረጋጋ ብሌኔ ትረፍና ይሻላትና አሁን እሷ እዚህ እንደዚህ በእናቷ ጉዳይ እንዲሆና በጭራሽ ምንም አልላትም አለና ጸጥ አለና ፎቶውን ለረጅም ሰዓት ይዞ አየና መልሶ እዛ ውስጥ የነበረበት ቦታ መለሰው። እንግዲህ ብሌኔ ዝም በይ አታልቅሽ፣ እኔ የማውቀው ጠበቃ ስላለኝ እኔ ነገ ካለቀቋት የማውቀው ጠበቃ አለኝና እንድትፈታ አደርጋለሁ። ስለዚህ አንቺ አታልቅሽ እባክሽ ብሌኔ፣ እኔ አንቺ ሲከፋሽ አንቺ ስታለቅሽ በፍጹም ደስ እንደማይለኝ ታውቂያለሽ። ስለዚህ ብሌኔ ዝም በይ በቃ። ከዛ ቅፍ አድርጎ ሲስማት በቃ ታርቀናል አይደለ አላት ማለት ነው። አሁን ይኸውልሽ ስለምንም ነገር ማሰብ አልፈልግም፣ እሱን በሰፊው ሌላ ጊዜ እናወራበታለን አለ። ድንገት ወደ ብሌን ሲሄድ ደግሞ ማንም ቢያይ ጥሩ ነው፣ አልማዝን እየተከተላት ሲሮጥ እሷም ስትደበቀው ማለት ነው። እንግዲህ አልማዝ ልትዋረድ ነው። ብሯን ወስዳለች፣ ነገር ግን አሁን ልትዋረድ ነው። በጣም አይቷታል። ሙታለች ብዬ እኔ አይደለሁ እንዴ የተናገርኩት? እንዴት ብሎ እንግዲህ እየተከታተላት የሮጠች እሷም ስትሮጥ እሱም ሲሮጥ ድንገት ስልክ ተደውሎበት የሆነ የሰው ቤት ጥግ በር ላይ ሄዳ ቆመች። ነገር ግን ስልክ ተደውሎበት ቶሎ ናት ተብሎ ተደወለበትና ተመለሰ ማለት ነው። በጣም የሚገርም ነው። በቃ አይቷታል ዳግም ማለት ነው። እና እንግዲህ አልማዝ ልትዋረድ ትንሽ ነው የቀራት። በጣም የሚገርም ነው።
ኧረ በስመ አብ በጣም በርካታ ነገሮች ናቸው የተፈጠሩት ቤተሰብ። እንግዲህ ቀጣዩን ክፍል ደግሞ በጣም አጓጊ ላይ ነው ያቆመው። ይዤላችሁ ቀርባለሁ ባይ